ደስ ያለው እንግዲህ እስቲ እንዴት ናችሁ? ልዑል ኢብራሂም ተብሎ አብርሃም ብለናል። እግዚአብሔር ይመስገን። አይዳችን ባይዳችን አሳዩን። ማሻአላ ተባረካላ ማሻአላ ተባረካላ። እኔ ማሻአላ ብያለሁኝ። የግራ አጥንት ነካለው ብሎ የቀይ አጥንት እንዴት ይነካል? ኦሆ ተከታ አይሰማም ያለች ለምሳጣፍ ወደ አላህ ይጠብቀው። እናቱ ደበሱ እንግዲህ አሲር በቀኛቸውን አላህ ያዝላቸው። በሆሳቢያቸው እንዳባረባት እንደዚህ እንደሆነ አሸናፊ ትሆን ሁሉ ጊዜ ስባት ብቃት ለሷ ቢመኙትን ደግሞ ለራሳቸው አላህ ያርግላቸው። እኛ ያባለ ይባላ እሷ ፈጣሪ ያላት ባፋቸው ቢጸዳዱም ፈጣሪ በጎኗ ነው ኢንሻአላህ። እንግዲህ ልጇንም ደግሞ ያማረ የሰመረ አድርጎ አሳድጎላት ዘላለም ነው ለእስካላት ድረስ ተሳቅና ተደስታ በስተቀር ክፉ አይንካት። እናንተ በረካ ሆኖ እስከ ዛሬ ድረስ እዚህ ደረጃ መድረሳችሁ ያፍራ። ወላሂ በጣም ነው የምወዳችሁ። ጎበዞች ናችሁ። አትታክቱ። ሆሳም ከይር ቢሆን ዋጥ አድርጋችሁ ሁልጊዜ በጎኗ ሆነን እዚህ ያደረስን ደግሞ በስራችን ለልጆቻችን ያብቃን እላለሁ። ጉፋን ይዞኛል። አፍንጫዬ ይቅርታ እላለሁ። ብርድ ስለሆነ ዳደሩልኝ። በጣም ደስ ብሎኝ ቆይ ሙካሪንን ካለሽ አስገቢያት ገኒን እኛም እናመሰግናለን ሙካሊድ። ዛሬ ደስ ብሎናል ልጇን ይዛ ስላየናት። ናፍቆን ነበር በነገራችን ላይ ማለቴም በመጀመሪያ ያሳይታል ስለነበር በጣም መስሎኝ ማለት ነው። ወላሂ እሱ ዩቲዩብ ላይ እንደዚህ አንድ ቀን ያላቅም ነበር። ከዛ ሩታ በጣም ልጇን ባበላቃት ነው ሲያሉ ጊዜ ዩቲዩብ ላይ ነበርኩኝ። ዛሬ የሆነ ሪከርድ ሰምቼ በጣም ተናድጄ ሀሲዳ ጋዛ ነው ያመሸሁት ነበር። እንደዚሁ ባፍንጫዬ እያወራሁኝ ብዬ ነው የሄድኩት። እንደው ያ ረቢ እንደው አላህ እንደው ኑሮ አሁን ለደስታ ይሁን። እንደው ምቀኛን ሀሲድን አላህ የያዝላት። አሜን። ሌላ ነገር አልልም። ድረሳችን በጣም ደስ ብሎኛል። አሁንም ደስታችን እስከ መጨረሻ ድረስ ይሁን። እንግዲህ ሰው እዚህ ዱንያ ላይ እስካለ ድረስ ጤና ነው ዋናው። ጤና ግኝታ እስከ ልጇ እኛን አላህ ይዞላት ሁልጊዜ አላህ ላይ እስካላት ድረስ ሁልጊዜ ደስታ እንጂ ክፉ እንዳያገኛት። ይሄንን ቢመሳቸው ለራሳቸው አላህ ያርግላቸው ምቀኞቿ ማለት ነው። እሷ ወጣ ወጣዋለች ኢንሻአላህ። አሁንም ዛሬ አልሰማሻትም እንዴ? ሀሲዶችን ማሳፈር እፈልጋለሁ አለች እኮ። በቃ አብረን እንድንሆን የማይፈልገው ብዙ ነው አለች። ሁላችሁ ደህና ደሩ። ወዳችሁ ደግሞ እንድታውቁ ፈልጋለሁ። አስረግጬ ልንገራችሁ። እኛም እንወድሻለን የኔ እናት የኔ ልዑል። እስኩቲ አንቺ እሺ ደህና ደሪ። ያለው ልውጣ እና ባትወጪ ደስ ይለናል። እንግዲህ ደግሞ መሽቷል። ተኝ ግራራ ነው እኮ መሽቷል። ብንምተኛ እንግዲህ ሰላም ነው። እንዴት ናችሁ? ማንሽ ነው? አሞሽ ነው የጠፋሽው? አዎ ብርድ ይዞናል እኮ ዝናቡ ብርዱ አፍንጫዬን አታይ ብቻ ተዘግቶ። እኛም ጋር እኮ ብርድ ያለ በጣም ዝናብ አለ። ያለቆኛል። እኔ አሁን እሷ እኮ ናት እኔ ያወጣህ ያለችው። ተምታታባቸው እኮ በቃ ነጌት ቋቋና እንደላፋው ለፉት ብሏል። እንደላፋው ሰላም ሰላም፣ እንዴት ናችሁ?
ሰላም ነው እናት ሰላም ሩትዬ፣ እንኳን ሰላም መጣሽ። እንዴት ናችሁ? ደህና ናችሁ? አለን አለን። እንደው ቸከፈር በውስጥ እኮ መጠያየቅ ቀረ። ዝም ብሎ እዚሁ ሚዲያ ላይ ሆነ ሮጠን እዚሁ ሆነ ጉድ ሆነ። እናደዋወላለን። ኔትወርኩ ምኑ አሁን ተጨናንቋል። ዱባይ ለራሱ ሄድና ንገረዋል። ሮኬት የልጅ እኮ እኔም በሳቅ ነው የገደለኝ። ፍሬው እኮ እንዴት ይመቸኛል! አቤት ንግግር እኮ አንቺ ማርያም ስቄ ነው የሞትኩና ሰውዬ እኔ ግን አላዳመጥኩትም። ነገ ከነገ ወዲያ ድማ በቁጣ ቢባኛልሽ ብለን እንዳትመጣብን። ማንን ሸዊት ሩትዬ ነካት እንዴ? አዎ እሱ እኮ በሰሩ ስራ ነው ማለት ነው። በሄዱበት ነው የሚሄደው። እኩል አድርጎ በሰሩ ስራ ነው የሚሄደው። እሱ ባለባበስ ምናምን እንደዚህ እሱ እኮ ያለው ባልሽ ነው። ምንድን ነው እኮ የሚለው ባልሽ ነው፣ አንቺ የራስሽ ሐቅሽ ነው እኮ ነው ያለው። እና ባሏ ወደ ድራገቢ ትክክል ነው የሚናገረው ማሬ። እስከ መጨረሻ ካያችሁ ትክክል ነው። የማነው ስልክ? ተቀብዬ አስተናግጄ መጣሁ። ሂጃራ ቅመጥና ዶሮ የማይሰራ እንዴ ዛሬ በዚህ እንደዚህ ብላ ስትመጣ እኮ ተውንማ። ኧረ በቃ ወደ ዛሬ እንመለስ። እሰይ ነገርኩኝ። እሰይ ነገርኩኝ። እንዴ ልጄን አሻንጉሊት? የእኔ ልጅ አሻንጉሊት እንደዚህ ማለት ነው። ስቃብ እያበላሽ ነው። ቆይ አላመጣነቱ ነው አውጅለት። እንዴ አንድ ፎጣ እኮ ነው። ምንድን ነው የጠቀለልኩት? እንደዚህ ነው አባቴ። ተው ተው፣ ንፋስ ይነኳል። ጭንቅላቱን እንዳከፍተው፣ ጭንቅላቱን እንዳከፍተው እንኳን ሄርሜላ ናት አንደኛ ከኛ ህይወት መውጣት ያለባት ሴት እሷ ናት። እሷ መውጣት አለባት። ከዛ የኛ ህይወት ተስተካክሎ አብረን መቀጠል አለብን። ሌሎቹም አሉ። እነሱንም ቀስ በቀስ በሂደት እናስወጣቸዋለን አይደል? አንተም ይህን ነገር ትፈልገዋለህ። አይ ቲንክ ማትፈልገው ኖሮ ብዙ ነገር አትጠይቀኝም ወይም አትነግረኝም ነበር አይደለም? ምንድን ነው ግራ ማጋባክ? እንደዚህ ለሰላም ከሆነ ችግር የለብኝም እኮ። ለሰላም ከሆነ አሁንም እግዚአብሔር ሰላም ያድርገን ሁላችንም። ግን ደግሞ እንጃ ብቻ ሁሉ ነገር አልታወቀም። አይ አብርሃም ሚስት ምን ታደርግብኛለሽ ብለህ አስበህ በቃ አሁን ሚስት መቼም ልትጣላ ይራቅ ልጅቱ አወጣለሁ ብላ አሁንም አወጣለሁ ብላ እንዴ እኮ ነው ያለች። ሄርሜላ ገፊ እኮ ነው ያለች እኮ ሄርሜላ ያርጋ። ለማንኛው ቆይ የምገባው ፍቅር አስገቢያት። እኔ ልውረድ እና ወዳቸዋለሁ። ኧረ እኔም ልወርድ ነው። እኔ እንቆች ማለት ነው። ጠፍተሻል። ሁላችንም ተጠፋፍተናል። አዎ በጣም ጠፍቼ አንዳንዴ አናደዱኝ። ስራ አናደደኝ። በጣም ተናድጃለሁ። በቃ አለ አይደል ተናድደኝ ነው። የት ነበርሽ? አዎ ለምንድን ነው የሚቆዱት? ይቅዱት ጅላንፎ ለምንድን ነው የተናደድሽው? አንደኛ ነገር አብርሽ ጅላንፎ ሁሌም ተወዳጅ እንደሆነ ለማሳየት ሲሞክር ሲያናድደኝ ጅል ጅላንፎ። ሁለተኛ ደግሞ ጅል ጅላንፎ የሆነ ሴት ደግሞ ለሱ ክብር ብላ ክብር ዝቅ ስታረግ ሩታ ጅል ጅላንፎ። ሁለቱም ስለነደዱኝ ነው። ታይ ሩታን አትናገሪ። ለማንም ጅላንፎ ለሱ እንዳይሰደብ ብላ እሷ ክብር ዝቅ የምታደርገው ለምንድን ነው የምተወው?
ለምንድን ነው ክብራ ሁሌም ዝቅ የምታደርገው? አረ ክላስ አትበሉ። ማንም ክላስ እንዳይለ እንደፈለኩ አወራለሁ። ሁሌም ጅግና ሩታን ብትሆን ጅግና ስለምንናገራት ጥፋታ ስለማንናገራት ዝም ብላ እየሄደችበት ነው። ጥፋት ነው። እሱ ከፈለገ አይደለም የሚዲያ አህያይቺ ማለት ነው የሆነ ብራንድ አደረም ይሄድ። ለምን አናስለማናት? ይሄ አያስቅም። የሩታዬ ዛሬ ተመቸን አትበሉ፣ አታስመስሉ። ውስጣችን ማንም ደስ ያለው የለም። ይሄ ጅላፎ ካልፈለጋት ተዋት። አብርሃም ታደሰ ማለት ነው ጅል ማለት ነው። ዛሬ ወርድብሃለሁ አፈር ብላና ልጅ ስጥንና ከልጅ ይሄዳለሁ። ዝም በሉ። ማንም ያወራ ዝም በሉ። እኔ ነው የማወራ ደግሞ ማለት ነው። ልጅ ስጥን ትላለህ። ከልጅህ መጀመሪያ ሩታ ነው ያገኛት። አንተ ጅላንፎ አብርሃም ታደሰ ማለት ነው። ጅላንፎ አብርሃም ሰደብሽ ብለሽ አንድ ምጭና ጥፍጥፍሻለሁ ኮተታሞች እና ማለት ነው። አብርሽ ጅግና እየተሰማ ከሆነ ተሳሳል። ልጅ አትይዝ እናውቃለን። ግን ልጅ ይወዳል እንድትባልና አይጎበዝ ነው እንድትባል ፈልገህ ነው። ውሸታ ማለት ነው። ለልጅ ፍቅር ቢኖርህማ ለሩታ ፍቅር ልትሰጣት ነበር። አንቺ ሩታ ተብዬ ኮተታ ማለት ነው። የማትለወጥ 2 አመት ሙሉ ማለት ነው። ወደንስኝ ሁሉ እንዳለቀሰ ባንቺ እየተከራከረ አንድ ቀን እንኳን አኩተሽ አታውቂም። ሁላችሁም ጅላንፎ ነው። በዚህ ምክንያት ነው የጠላችሁ ማለት ነው። እኔ ህዊ ነኝ። በዚህ ምክንያት የጠላችሁ ተስተካክለሽ ከመጣሽ እደግፍሻለሁ። ካልሆነ ደግሞ ለዚህ ጅላንፎ ብለሽ ክብርሽን እያስወረድ ከመጣሽ ደግሞ ገደልሽ ግቢ። ሁሌም ጅግና አልልሽም። ካሁን በኋላ ስታጠፍ ረግጥሻለሁ። እንደ ማንም ሽልጥልጥ የሆነ ሰውዬ ጅግና እየተባለ 2 ሚስት ሆናችሁ እሱ ሲያማርጥ ምን ይሰማችኋል? እስቲ እናንተ ሴቶች ናቸው። ለምንድን ነው የምንደብቀው? ለአንድ ጅላንፎ የሆነ ሰውዬ እንደዚህ እየተቀባጣጠሩ ሰላም ለኔ ሲባባሉ ለምንድን ነው ሩታ ሄርሜላ የምትወዳደር? ለምንድን ነው ክብራ ሄርሜላ ጋር የምወርደው? እንዴ እሱ ራሱ ለምንድን ነው ቀን በውስጥ እየወደዳት አንድ ቀን በካሜራ ፊት እንዲወዳት ሰምተን አናውቅም። ዛሬም ሰምተናል። በውስጥ ከውርቼሻለሁ አው በውስጥ ትለምናታለህ። ካሜራ ፊት ግን ሩታ እንድትለምን ታደርጋለህ። ሁሌም እንደዛ ነህ እናውቃለን። እሷ ደግሞ ጅላንፎ ዝም ብላ ደንቆሮ ሁሌም እንደተደፋ ሁሌም እሷ አፍቃሪ እንደሆነች ሁሌም ለማኝ እንደሆነች የማትሰማ አውዬ በእናትሽ ለጠላትማ አሳልፈን አንሰጣትም። በውስጥ እናውራ። እኔ አኖ ሚስዬ አሳልፈ ሰጥቼ አይደለም ገባሽ? ግን ደግሞ ሁሌም ክብራ ለምን ለሱ ክብር ለመመለስ የሳ ክብር ዝቅ ማለት አለበት እንዴ? አይደለም እሱ እየተንዘላዘለ እየተንሸራመጠ ከማንም ሸሌ እየሄደ خلاص ማሲዝም ከማንም እየሄደ ለምንድን ነው ለሱ ክብር ብላ የሳ ክብር ዝቅ ምታር? ሴት ልጅ እኮ ናት። አሁን በአብርሃም ስም እኮ ሴት ልጅ እንደረከሰት ነው እያየን ያለው። ይሄ ነው ጥሩና ያደረገችው። ይሄ ነው ለሄርሜላ ስላናደዳች ለእናንተ ጥሩ ነው ነው የደስታዋ በዚህ ልክ አይደለም። በጣም ስለተሰማኝ ነው በዚህ ሳምንት የተሰራው ቪዲዮ። እኔ ሄርሜላ ስላናደደች ደስ ሊለን አይገባም። ገባችሁ? ሄርሜላ ጋር መውረድ የለባትም እንዴ። ለሩታ ተብሎ ስንት ኦዲየንስ ነው የተጋጨ ከሰው ተብሎ እንዴ? ሂድበት ሩታ ያለን እኛ ራሳችን ነው በዚህ ደረጃ እንድትወርድ ያደረግናት። ለምን ክብር አትጠብቅም? ለምንድን ነው እሷ ራሳ ከሄርሜላ የምትወዳደር? ሄርሜላ ሸሌ ናት። እሷ ባለ ትዳር ናት፣ የወለደች ናት። አንድ ቀን እንኳን እኔ ቅርታ ብላ ስትመጣ ስንት ነገር አድርጓት እሺ ብሎ ያልተቀበላት ከሷ ምን አስበሽ ነው? እቺ ስትደባብሰው ደስታ ይሰማው፣ እሷ ስትደባብሰው እጃ እንደዚህ እየነጣጠቀ የሚያወርድላት ባል